አንድ ሰውዬ ታቦት ይሰርቅና መኪና ይገዛል። ሰውየው ጉዳዩን ስለሚያውቁ ሁሉ ጊዜ አድፍጠው ነው የሚጠብቁት። ከመኪናው ጀርባ ላይ አንተ ጠብቅልኝ ብሎ አያጽፍም። ሰውየው ይሄን አዩና እና ንብረቱን ላይ ጠብቅ ትፈልጋለህ? አዝማሪው ባንጃው አዝማሪው ባንጃው ቅኔው ቀለሃ ጉሮሮ ድምፁ ዜማው ፍስሃ ግጥሙን ቀዳው እንደምንጯ ተባለለት። አዝማሪው ባንጃው እውነቱን ነው። ማሲንቆና ህሊና ይመሳሰላሉ አለ። ጥሩና መልካም ሲሆኑ በትከሻ ይዘህ ፊት ለፊት ይዘህ ለሁሉም ሰው ታሳያለህ አለ። መጥፎ ሲሆኑ ወደ ጀርባ ትከልልና ትደብቃቸዋለህ። ለዚህ እኮ ነው እኔ እንደ ደጋን ጎኔን ሲያጣሙኝ፣ እኔ እንደ ቆዳ ሆዴን ሲቀዱኝ፣ ልክ እንደ መቃን ቅኝቱን ተምሬ ቅኝቱን ዘምሬ እኔ ማሲንቆ በእጃቸው ገዝግዘው ባዜምኩኝ፣ መከራዬን ውጬ ለሰው ደስታ ሞትኩኝ አለ ማሲንቆ። እውነቱን ነው። ይኸውልህ ተቀበል ሲሉ ተቀብለ የሰው ግጥምና ዜማ እያዜምክና የሰው ዘፈን እየዘፈንክ መኖር መጨረሻ ላይ ሐዘንና ስቃይ ላይ ማላገጥና መሳቅ ነው የሚሆን። ልክ እንደ ዛሬው ማለት ነው። መንፈስ ገመገመኝ የማማልጣሽ ሌባው ልጅ መንፈስ ገመገመኝ። ከየትም የቃረመውን ግጥም አምጥቶ በእኔ ስም ተቀኘ። አቶ ደስታ አስመላሽ ጠጋኝና አዳሹ ሲንከራተት ኖረ በትልቅ ትንሹ አለ። እንደው ልፋ ሲሉ በከንቱ ተቸገር፣ እንደው ድከም ሲል በማይረባ ነገር እድሜም በላው ገና ሳይጋገር አለኝ። ኬት እንደሚያመጣው ግጥሙ ስንት ዘመን ሙሉ ቀዳዳ ስትዘፋ፣ ስንት ዘመን ሙሉ ፍራሽ ስትገፋ፣ ሕልም ቅዠት ሆኖ ከእንቅልፍ ጋር ጠፋል። አሁን አወቁት የግጥሙ መምጫ መንፈስ አይደል። የድሩ ዳኛ ሻምበል ግጥም ይሰጥ። አይ ሻምበል ለመንፈስ አበል ከፍሎ እንዲያስለክፈኝ መንፈስ ሸምን ይሄንን እኮ የምክትል ሊቀመንበሩን እኮ ጉዳይ ታኮ ነው እንደዚህ ለሻምበል ጉድ ብላ እኔን ማጥቃት የፈለገችው። ይሄ ቀበላችን ምክትል ሊቀመንበር እንዴት እንደተሾመ ታውቃለህ? እዚህ ቀበሌው ስትገባ መረጃ ዴስክ የለም ትላለህ። በፈለጉ 2 ቁጥር 3 ቁጥር ምናምን የሚለው እንደዛ ነበር ስራ። አንድ ቀን ድንገት ደብዳቤ አድረስ ተብሎ የቀበሌው ፎቅ እየወጣ ድንገት ደብዳቤውን ይዞ የሹመት ሆነበትና ምክትል ሊቀመንበር ተባለ። እስካሁን ድረስ ይኸው ልውረድ አልውረድ እያለ ግራ ገብቶት ቁጭ ብሏል ወንበሩ ላይ። ወንበሩን ለማጽናት ነው መሰለኝ ምክትል ሊቀመንበራችን
የስልኩን ያወጣና ቀበቀን የሚፖስተው የሊቀ መንበራችንን ፎቶ ባይገርም የሰርጉ ቀን ሁሉ የሚስቱንና የእሱን ፎቶ ትቶ የሊቀ መንበሩን አድርጎ እንኳን ደስ አለን አለ። ለሀገር በሚል ነበረ እኔማ ጦር መታጠቂ እናቴ አንቺን የምትመስል እናት እንዳለው መቻውቄ ሞቴ እንደሚያምሽ የሚያማት ተኩሼ ልጇን ምቀማት ወጥቼ እስኪገባ እንደሚጨንቅሽ ወጥቶ እስኪገባ የሚጨንቃት እኔ መቼ ገብቶኝ ለሀገር በሚል ስወጣ ሀገሬን ልጅ እንደምነጥቃት አንድ እንደሆን ተሰውሮን እሱም ብሎ ለሀገሩ እኔም ብዬ ለወገኔ የሁለት እናት አንድ ልጆች ተፋጠን በሞት ኩነኔ ተጋደልን ተተኮስን ሳንጃ መዘን ተናነስን በሬሳ ባጥንታችን ላይ ተሻግረን ግን ዛሬን ስናይ ለካስ ለላኩኝ ነበር የተኮስኩት ወንድሜ ላይ ለካስ ለላኩት ነበር የተኮሰው ፊቴን ሳይ እኔም እሱም ሙሉ ያልገባን ሞታችን የወንበር ዋርካ ጠላት ብዬ የወጋሁት ወንድሜ ነበረ ለካ ጠላቴ ብሎ የወጋኝ ወንድሙ ነበርኩኝ ለካ ሲባርቁና ሲጮሁ ለኛ ብለው የመሰለን መሳሪያዎች ተቃቀፉ ጥይተኛ ቀረን ሜዳ እናቴ ከናቱ ጋራ በይ መርዷቹን ተረዳዱ ስለቀረን በማለዳ ማናቱ በደረቅ ጡት ያሳደግሽኝ በደረቅ ጡቷ ያደገው ሬሳዬን ከአሞራ ማን ሸሸገው ተታኮስን ደም ያጀግን መስሎን የእውነት ራስ ገሎ ላይኖር ድህነት ዘራፋልን ለደም አቤት እሳት ይዘን ወደ ራስ ቤት የወለዱን ያሳደጉን እናትና እናቴ ሀገር ማለት እንደው ጠፍቶን ህይወትህና ህይወቴ መከኑብን አዘኑብን ፈሪ ለናቱ ብለን እንደው ምን ነው ባልገደልኩ እንደው ምን ነው ባልገደልከኝ እኔ አንተ ነኝ ያላወቅኩ አንተ እኔ ነህ ያላወቅከኝ ይሄውና ጉድህን ተመልከት እናት መቃብር ይዛ አለቀሰች የደም እንባ እናቴ አስክሬኔ ላይ እንዲያለች ደግሞ ቀርባ ለምን ነበር የገደልከው ለምን ነበር የገደለህ አንተም እሱም ያልታደለ ሀገሬስ ያልከው የታለ ሀገሬስ ያለው የታለ ሀገር ያላንተ ምንድነው ሀገር ያለሱ ሴት አለ የቀበርከው እሱ ሀገር ነው የቀበረ ነህ ሀገሩ ሰው መሆን ላይ ነው የሚጸናው የሀገር ዳሩ ድንበሩ ብታይኩ ምን መጣ የመሰላት ተንከራተተች እናቱ ልጅሽ ቀረሁኝ ሳልመጣ ልጇ ቀረባት ከቤቱ እውነት የምጥሽን ቀን እናቴ መከራሽን ባቅ መጨክን ነበር በልጇ
እናቱን ህመሟን ቢያውቀው መቼ ልጨክን በልጅሽ ብዕር መዋዋስ ሲገባን እርሳስ ውርወራ አስቀረን ለስንቱ ምን በቃሳለን ተላልመን ባጭር ቀረን ሀገር ምንድነው ድልስ ምንድነው መሬት ምንድነው ስልጣን ምንድነው እኔም ያልገባኝ እሱም ያልገባው ሊሆን ደመከልብ ከነበር ውጪ ጠባሳ ሊሰልም ባይናምበው የባንዲራው ስር ፍቅር መሆኑ ጠፍቶብን ቃሉ እኔና አንተ ልናድን ይያል ስንገለዋልን የው ሀገሩን እናቴን ያት ልክ እንደናት እውን ክብር አለው በወንድሜ እጅ በወንድምህ እጅ መሞት ፈሪ ለእናቱ ሲሉን አድምጠን ምን ነው በፈራው ነበረን እኮ ብዙ የምንሰራው ባልሞት ባልገል ታኮራት ነበር እናትክን ታላቅ ሰው ሆነ አንድ ቀን እማር ነበር አኮራት ነበር እናቴን በማረግ ተመርቄ ታኮራት ነበር እናትክን ታላቅ ሰው ሆነ አንድ ቀን ባልመጣ ሞትክን ታጥቄ በእናቴ ሳቅ ታጅቤ እዳር ነበር በልልታ ደስ ይላት ነበር እናትክም የልጇን መልክ በራሷ አይታ ነበር ባትገለኝ ኖሮ ነበር ባልገልህ ኖሮ በአንድ አድባር ያስቀደስን በአንድ አድባር ያነገስን ሬሳችን ያለ ፍታት ብኩን ምኩን ያራዊት ራት ወይኔ ወንድሜ ወይኔ ወንድምክ ለሞት መቅደምክ እኛስ አልፈናል ላልገባን ነገር ተስማኝ እህት ይስማኝ ወንድምክ አመሰግን የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው ያንተ እግር አያርፍም በትርፍ ጊዜ ልብስ ትሰፋለህ እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል እኔ ሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት ህይወት ከብዶሃል አለቃ ያበሳጭሃል ገንዘብ አልጠራቀም ብሎሃል ከመኝታ ለመነሳት ወኔ ታጣለህ ምኑ ተነካና ገና ሳረን ትበላለህ የማማረረውን ያክል አንዳንዴ እዝናናበታለሁ ብዬ የማልጠብቀው ቦታ እዝናናለሁ ለምሳሌ ባለፈው 6 ኪሎ የሚገኝ የሆነ ካፌ ገባሁ አስተናጋጅ አቤት ጁስ አለ ፍሬሽ ነው የለም ተመራቂ ነው ባለፈው ደግሞ አንድ ስመጥር ሰው አርፎ ቀብሩ ላይ ተገኘው የሆነ ሰውዬ ወደ መድረክ ወጣና አሁን ደግሞ አበባ ያበረከቱ ሰዎችን ስም ዝርዝር አቀርባለሁ ጊዜ ለመቆጠብ ያክል አባቶቻቸውን ስም ዘለዋለሁ አለ ከዚያ አቶ በላቸው አቶ በላቸው ነው አልፎ ከጓደኞቼ ጋራ ክለብ ወጣለሁ እና ታታሪ ጨፋሪዎች እንደምታውቁት አዲስ አበባ ውስጥ አሪፍ ክለቦች በቅርብ ርቀት የተከማቹ ናቸው እና አንድ ቤት ትገቡና በቅጽል ስሙ ማፊ የተባለ ዘፋኝ ዋና ስሙ ማንደፍሮ ነው ሲዘፍን ትሰማላችሁ ከዛ እስቲ ሌላ ቦታ እንደውትሉና ሂሳብ ከፍላችሁ ቀጣው ቤት ትሄዳላችሁ ማንደፍሮ የተባለው ዘፋኝ በጓሮ በኩል ወጥቶ ቀድሟችሁ አዲሱ ቤት ደግሞ ሲዘፍን ትሰሙታላችሁ አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባልዲ ላይ የተተከለ ችግኝ የሚመስል
እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? ወይ ሳያውቀው ራቅ ያለ ዘመድ ረግሞታል። ለነገሩ የተረገምነው እኛ ነን። ይህን የመሰለ ያልተፈቀደ ሰልፍ መበተን የሚችል ድምፅ ከፍለን እንድንሰማ የተፈረደብን። ዋናው ዘፈን የይርዳው ጤናው መሆኑ ትዝ አለኝ። ይርዳው ጤናው ይህን ሳይ እንኳን በደህናው ጊዜ ከሀገር ወጣ። እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ፣ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ። ስንፈተ ወሲብ የብዙ ባለትዳሮች ችግር እንደሆነ ሰምቻለሁ። ለዚህም ብዙ ባለትዳሮች መፍትሄ ሰጠናል ወደሚሉት አካል እየሮጡ ይሄዳሉ። ታስተውሳላችሁ፣ በቅርቡ አንድ የሃይማኖት ቦታ ላይ አንድ ነብይ ነኝ የሚል ነብይ የባልና ሚስቱን ያልጋ ቤት ጉዳይ ሲተነብይ አስደስታት። አንተ አይደለም አንተማ የበቆለ ጥበል ስንት ደቂቃ ላርግልህ ማለት አልገባኝም። ስንት ደቂቃ ላርግልህ ማለት የነብዩ ጥያቄ አልገረመኝም። ነብይ ነው፣ የሚጠይቀውን ያውቋል፣ አምኖ አለው። ምክንያቱም ሱፍ አድርጓል። የባልየው መሽኮርመም አልገረመኝም። አልጋም ላይ እንደዚህ ነው። የገረመኝ የሚስትየው መልስ ነው። ስንት ደቂቃ ላርግለት? ስንት አለች? 30 ደቂቃ። 30 ደቂቃ ግን ምን ማለት እንደሆነች ታውቃለች ሴትዮ? 30 ደቂቃ 30 ደቂቃ እኮ በጣም ብዙ ነው። 30 ደቂቃ 30 ደቂቃ እኮ ማለት ሰው ከቱሉ ዲምቱ ተነስቶ ናዝሬት የሚደርስበት ሰዓት እኮ። ሰው ከቱሉ ዲምቱ ተነስቶ ናዝሬት እስኪደርስ ይሄ ሰውዬ አይነሳ ካልጋ ላይ 30 ደቂቃ ሙሉ። 30 ደቂቃ እኮ ማለት በሩጫ ካሰብነው 10000 ሜትር ሰው 10000 ሜትር ሮጦ እስኪጨርስ ይሄ ሰውዬ አይጨርስ። ከዛ ቁርሱ ምን ልትሰጪው ነው? ወርቅ። የ100 ሜትር ሯጭን 27 ዙር ማስሮጥ ተገቢ ነው? 30 ደቂቃ ልትገዩ ነው? ከዛ ቀብሩ ላይ ምን ሊጻፍ? ሩጫዬን ጨርሻለሁ። ትዳር ጥሩ እንዲሆን ባልም ሚስትም ጥረት ያደርጋሉ። ደስ ይላል። አሁን በተለይ ሚስቶች ጂም መስራት ጀምረዋል አይደለ? ሚስቶች እስቲ ጂም የምትሰሩ ሴቶች አላችሁ እዚህ ውስጥ? ጸጥ። ነገር ግን ብዙ ጊዜ ባሎች ሚስቶቻቸው ጂም ሄደው እንዲሰሩ አይፈቅዱም። ምክንያቱም ጂም ከሚያሰራው ወንድ ጋር ልትባልግብኝ ትችላለች ብሎ በመስጋት ነው። ልክ ነኝ አይደለ? አለች። ጂም የሚያሰሩ ወንዶች ግን የሰለጠኑ ባለሙያዎች ናቸው። የሚያሰሩት ነገር ብልግና አይደለም። ምናልባት ሚስት ሰውነቴን እቀንሳለሁ ብላ ጂም ገብታ ለውጡ ከጊዜም በኋላ ካልታየ የባሎች ምክንያት ትክክል ነው። የመጀመሪያ ወር ያያታል፣ አትቀንስም። ሁለተኛ ወር ያያታል፣ አትቀንስም። ሶስተኛ ወር ያው ነው። ምናልባት በአራት በአምስተኛ ወር ላይ ሊቀንስ ይችላል ለአንተ ያላት ፍቅር። ምክንያቱም አንተ ቦርጫ ብለህ ጂም ከሚያሰራ ወንድ ፍቅር ባይዛትም ከስፖርቱ ፍቅር ይዛታል። ምን አይነት ስፖርት ነው የምትወደው ወንድሜ? ምን ልበለው? አይዞህ ግራ አይግባ። ምን የምትፈልጉት ስፖርት ይጠራላችሁ። ምን የምትፈልጉት ስፖርት አለ? የምትወዱት ምን አይነት ስፖርት ደስ ይላል? ጂሙም ሆነ ከጂም ውጪ ሴት ሆነ ከጂሙ ነው የምፈልገው። እኔ ልደንግጥ? ችግር የለውም እኔ እነግራቸዋለሁ። ኤባ ምን አይነት ስፖርት ደስ ይላል? ምን ዱዶ ስፖርት ነው። ምንድን ነው ያለው?
አላቅም። አይገርማችሁ? ዛሬ ገና የማላውቀው ስፖርት። እኔ ሁሉንም አይነት ስፖርት አውቃለሁ። ዛሬ ነው